በዚህ ታሪክ ይሰነዳል። የየዘመኑ የሀገር መልክ ይከማቻል። የትውልድ ቅብብሎሽ አሻራ መገኛ፣ የጥበብ ማዕድ መቋደሻ፣ የሕይወት ስንቅ እውነታ ከዚህ አለ። ብዙ ሀገር የመጽሐፍ ሀገር ሊሆን ይችላል፣ የጽሑፍ ሀገር ሊሆን ይችላል። ነገር ግን ሆሄው የራሱ ላይሆን ይችላል። የሚጽፍበት ፊደል ኢትዮጵያ ፊደሉ የራሷ፣ የምትጽፍበት የጽሑፍ ዘይቤም የራሷ፣ እንደገናም ደግሞ የማንም ጫና የሌለበት የራሷ ወጥ ድርሰትን መጻፍ የጀመረች የጻፈች ብዙ ሺህ ዓመታት የተቆጠሩ መዛግብት ያሏት ሀገር ነች። እዚህ ተቋም ተክለ ቁመና ከዚህ ማንነት ጋር በጣም የተያያዘ ነገር ነው ያለው። ያኔ ገና ከጣሊያን ወረራ ማግስት ከነጻነት የአጥቢያ ዘመናት በመጀመሪያዎቹ ጊዜ ጥቅምት 23 ቀን 1936 ዓ.ም የዛሬው የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ተቋቋመ። የሕዝብ ቤተ መጻሕፍት ወመዘክር በሚል ስያሜ ቀዳማዊ ኃይለ ሥላሴ መርቀው ሲከፍቱ ካስተላለፉት መልእክት ይህ ቤት ጥንታዊ ታሪካችንን ለመጠበቅ ባላደራ ከመሆኑ በቀር ለመጪው ታሪካችን ሁሉ በቀጥታ ረዳታችን መሆን አለበት። አንድ የመጻሕፍት ቤት የሚፈለግበትን ሁሉ ፈጻሚ ለመሆን የዓለም ዕውቀት የሚገኝበትና የሚታደልበት አማካይ መሳሪያ እንዲሆን ያስፈልጋል በማለት ታላቅ ኃላፊነት ጥለውበታል። እንደ ብሪቲሽ ቤተ መጻሕፍት፣ እንደ አሜሪካው ኮንግረስ ላይብራሪ ባለ ራዕይ የኢትዮጵያ ሁለንተና በዚህ ቤተ መጻሕፍት ውስጥ ይገኝ ዘንድ ሕልም ተቀምጦለታል። ሀገረ መጻሕፍት ኢትዮጵያ ይህንን አይነት የመዛግብትና የመጻሕፍት ቤት በእውነትም እንደሚያስፈልጋት ገና በዘመናዊነት የጅማሬ ዘመኖቻችን መባቻ ታይቷቸው ነበር። ይህ ታሪካዊ ተቋም በወቅቱ አገልግሎት መስጠት የጀመረውም ንጉሠ ነገሥቱ ባበረከቱት የመጻሕፍት ስጦታ ነበር። ዛሬ ላይ ሆነን ስንቆጥረው 82 ዓመት የሆነው የብዙ ተቋማት ከዳግማዊ ምኒልክ ከኮከበ ጽባህና ከተፈሪ መኮንን በስተቀር በትምህርት ተቋም ደረጃ የሚበልጠው የለምና ምሁራዊ እሴት ይዞ የተቋቋመ ትልቅ ተቋም ነው ማለት ይቻላል። የሀገሪቱን በአጠቃላይ መዛግብትን የማደራጀት የመሰብሰብ ለጥናትና ምርምር ምቹ እንዲሆኑ የማድረግ ስራም ደግሞ ይሰራል። ይሄ አንዱ ከሌሎች ወደፊትም ከሚቋቋሙት ላይብራሪዎች ጭምር ለየት ያደርገዋል። ቤተ መጻሕፍቱ ወቅትና ጊዜ እየተፈራረቁ አስተዳደርና ስርዓት እየተቀያየሩ ሲመጡ ስያሜውን ቢቀያየርም ግብሩን ግን በተሻለ እያጠናከረ መጥቷል። ከ1958 እስከ 1960 ዓ.ም በኢትዮጵያ ጥንታዊ ቅርሶች አስተዳደር ስር፣ ከ1960 ዓ.ም ጀምሮ ደግሞ በባህልና ስፖርት ጉዳዮች ሚኒስቴር ስር የብሔራዊ ቤተ መጻሕፍት መምሪያ፣ ኋላ ላይ የብሔራዊ ቤተ መጻሕፍትና ቤተ መዛግብት መምሪያ በሚል ስያሜ ሲጠራ ቆይቷል። በ1986 ዓ.ም ቤተ መዛግብትና ቤተ መጻሕፍት ድርጅት ተብሎ በባህልና ስፖርት ጉዳዮች ሚኒስቴር ስር ተዋቀረ። በ1991 ዓ.ም ራሱን የቻለ የኢትዮጵያ ብሔራዊ ቤተ መዛግብትና ቤተ መጻሕፍት አዋጅ ተዘጋጅቶለት ሥራውን ቀጠለ። በ1998 ዓ.ም የኢትዮጵያ ብሔራዊ ቤተ መዛግብትና ቤተ መጻሕፍት ኤጀንሲ የሚል ስያሜ ይዞ እንዲሠራ ተደርጓል። አሁን ያለበትን ስያሜ ማለትም የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት በ2010 ዓ.ም ያገኘና በየዘመኑም ይሰጡት የነበሩ ኃላፊነቶችን ከፍ አድርጎ እየተወጣ ይገኛል። የኢትዮጵያ ቤተ መዛግብት የጥንታዊት ኢትዮጵያ ታሪክ መረጃ መሠረት የሆኑትን የመዛግብት ቅርስ በአስተማማኝ ሁኔታ እንዲጠበቁ አድርጓል። አስተዳደራዊ አገልግሎታቸውን የጨረሱትን መዛግብት በአዋጅ በተሰጠው ሥልጣን በግዥ በስጦታና በልውውጥ አማካይነት መሰብሰቡን ቀጥሏል። እነዚህም በታሪካዊና በባህላዊ ቅርስነታቸው
እንዲሁም በመረጃ ምንጭነታቸውና ከአገልግሎታቸው አንጻር ታይተው ተመዝነው ከመንግሥታዊ ሕዝባዊና ከግል ድርጅቶች እንዲሁም ከግለሰቦች እጅ የሚገኙ ናቸው። ጋዜጣና መጽሔት፣ መጽሐፍትና አዋጆች፣ መመሪያና ሌሎችም የወረቀት ህትመቶች በየመልኩ እያደራጀ ለታሪክ እንካችሁ እያለ ነው። የድምፅና የምስል ክምችት ወይም ኦዲዮ ቪዥዋል ክምችቶች ብዙ ዓመታትን ወደ ኋላ ወስዶ የሚመልሱ ሌሎች ህትመቶችም በዚህ ይገኛሉ። የጽሑፍ ሀብቱ ላይ ብቻ ስለምናተኩር ነው እንጂ የካልቸራል ቅጂዎች የሆኑ አርቲስቲክ ቅጂዎች የሆኑ ፓብሊክ ሌክቸርስ የሚመስሉ የታዋቂ ሰዎች ንግግሮች ሳይቀር በጥሩ ሁኔታ ተደራጅተው ይገኛሉ። አጥኚዎች፣ ተመራማሪዎች፣ ምሁራን፣ ደራሲያን፣ ጸሐፊዎች፣ የሕግ ባለሙያዎች፣ የመንግሥት ባለሥልጣናትና ባለሀብቶች፣ ሙዚቀኞች፣ ተዋናያን፣ ተማሪዎችና ነዋሪዎች ብቻ በሁሉም ዘርፍ ያለው የማኅበረሰብ ክፍል በአንድ ማዕከል ብዙ አትርፎበት የሚመለሱበት ተቋም ነው። የኢትዮጵያን ጥንታዊ የጽሑፍ ሀብት በብራና መጻሕፍት ውስጥ ለማግኘት በቀላሉ የማይገኙ ጥንታውያን መዛግብት ደግሞ በማይክሮፊልም ቅጂ ደረጃ በወጉ ተደራጅተው ለተመራማሪዎች ተሰናድተው የተቀመጡበት ተቋምም ጭምር ነው። እነዚህን የሀገር ሀብቶች በተሻለ እያዘመኑና ጉዳት ሳይደርስባቸው ለትውልድ እንዲሸጋገር ከማድረግ ባለፈ በቀጥታ የማይገኙ ሀገራዊ ሀብቶችን በራሱ ስቱዲዮ ታግዞ በማስቀረት ሰንዶ እያስቀመጠ ይገኛል። ጥንታዊ መዛግብትን በተለይ ወደ ዲጂታይዜሽን የሚቀይር ትልቅ ፕሮጀክት እሱ ውስጥ እየተሰራ ነው ያለው። አሁን ምንድነው የሚቀረን? በዚህ 100 ዓመት ውስጥ የታተሙ የጽሑፍ ስራዎች በዘመናዊ ህትመት የወጡትም ጭምር በሙሉ ዲጂታይዝ ተደርገው ለሚያነባቸው ሰው አክሰሰብል መሆን መቻል አለባቸው። ለሰው ሰራሽና ለተፈጥሮ አደጋ ባልተጋለጠ ሕንፃ ውስጥ በማኖርና ከተለያዩ ጥፋቶች በመጠበቅ የመጥፋትና የመንገላታት ዕድል ሳይገጥማቸው በሥርዓት ተሰብስበውና ተከማችተው ለጥናትና ምርምር አገልግሎት እንዲውሉ አመቺ ሁኔታ መፍጠር ችሏል። ተቋሙ ከቅርብ ዓመታት ወዲህ ክምችቱን እያሳደገ የአገልግሎት ዘርፉን እያስፋፋና መዋቅሩንም እያሻሻለ መምጣቱ እሙን ነው። ለማሳያነትም ተቋሙ ሥራ ሲጀምር ይጠቀምበት ከነበረው ባለ 1 ፎቅ ሕንፃ በተጨማሪ ባለ 4ና ባለ 13 ፎቅ ዘመናዊ ሕንፃዎች አስገንብቶ ቀልጣፋ፣ ምቹና በቴክኖሎጂ የታገዘ አገልግሎት በመስጠት የተቋቋመበትን ዓላማና ራዕይ በማስፈጸም ረገድ በከፍተኛ ደረጃ ወደፊት እየተጓዘ ነው። ይህን ተግባሩንም ከዋናው ተቋም በተጓዳኝ በተለያዩ አካባቢዎች ተደራሽ ለመሆን የተለያዩ ድጋፎችን በማድረግ አጠናክሮ ቀጥሏል። ለእንቅስቃሴ አይመቹ የነበሩ ቦታዎች ላይ ካልሆነ በስተቀረ በአብዛኛው በኢትዮጵያ ክልሎች ውስጥ ሁሉ የንባብ ማቀጣጠል፣ የንባብ ንሸጣ ስራዎች በጣም በሰፊው ተሰርተዋል ብዬ በደንብ ምስክር መሆን እችላለሁ። የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ከተቋቋመበት ጊዜ ጀምሮ በተለያዩ የአደረጃጀት ሂደቶች ውስጥ አልፏል። አሁን ላይ 4 ዓላማ ፈጻሚና 9 ድጋፍ ሰጪ የሥራ ክፍሎች አሉት። የተቋሙ የሰው ኃይል ፍላጎት በየጊዜው እያደገ መጥቶ በአሁኑ ወቅት 266 መደቦች ሠራተኛ ተመድቦባቸው እየሠራ ይገኛል። የሀገር መልክ የመዛግብት ቋት የእውቀት ዱካ የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት የሰለጠኑት ዓለማት ላይ አንድ ትልቅ አባባል አለ። መደበኛው ትምህርት ሲጠናቀቅ ራስ መስሪያው አዲሱ ትምህርት ሀ ብሎ ይጀምራል። ሰልፍ ኤጁኬሽን የሚባለው ሀ ብሎ ይጀምራል የሚል አባባል አለ። እኛ ጋር ደግሞ ልክ ትምህርትና ንባብ አብረው ነው የሚያበቁት እና የንባብ ጉዳይ በጣም የዕድሜ ልክ ጥሪ ጉዳይ ነው። እንደገናም ደግሞ ራስን ዕድሜ ልክ የመስራትና ሁሌ ራስን አፕዴት የማድረግ ትልቅ ጉዳይ ነው እና ቸል ባይባል